እንግዲህ ፕሮግራማችንን ስንከፍት እንደተናገርነው በቀጥታ የክኔሴት አባል ዶክተር ጸጋ ፈንታውን መስመር ላይ ትገኛለች። ጤና ይስጥልኝ ዶክተር። ጤና ይስጥልኝ ተስፋዬ፣ እንደምንዋልክ እንዲሁም የተከበራችሁ አድማጮች ተመልካቾች። ዶክተር እንግዲህ በእውነት ከሰሞኑ በክኔሴትም ቆይታችንን አድርገን በተለያዩ ጉዳዮች ላይ ተነጋግረናል። በአሁን ሰዓት አነጋጋሪ የሆነው የፍትህ ሚኒስቴር እንደገና መልሰው የሾሙት የቀድሞው ዳኛ የፍርድ ቤት ዳኛ አሁንም ከፍተኛ ፍርድ ቤት ተቀባይነት አልተገኘም። እንደውም ከዛ አልፎ ተርፎ ፍርድ ቤቱ ድንገት ያላቸውን የስልጣን ሁኔታ እኚህን የወታደራዊ አቃቢ ህግ ማን ይመርምር የሚለው አጠያያቂ ሁኔታ እስካሁን ድረስ ምንም አይነት መፍትሄ አልተገኘለትም። በዚህ ጉዳይ እንጀምርና ወደ ሌላ ጥያቄ እንገባለን ዶክተር። በጣም ጥሩ ጥያቄ ነው አቶ ተስፋ ያቀረብከው። በእውነት ይህ ሁኔታ በጣም የሚያሳዝን ነው በሀገራችን እስራኤል። ለምንድን ነው የሚያሳዝነው ያልን እንደው እንግዲህ የመከላከያ ኃይሉ የህግ አማካሪዋ የሰራችው ወንጀል ይሄ ነው ተብሎ መግለጽ ያዳግታል። የሰራችው ስራ ሁላችን እንደምናስተውሰው የሽብር ፈጣሪዎችን የታሰሩበትን ቦታ የሚጠብቁ ወታደሮቻችን ያልፈጸሙትን ድርጊት ፈጽመዋል በማለት ክስ እንዲቀርብ ከዛም አልፎ በዓለም አቀፍ ደረጃ የእስራኤል ወታደሮች በእስረኛ ፍልስጤማውያን ላይ ግፍ ፈጽመዋል እየተባለ የውሸት መረጃ ቀርቦ ለጋዜጠኛ አውጥታ በመስጠት ጋይ ፔሌድ በተባለው በአጠቃላይ ከህግ ውጭ የሆነ ስራ በመስራት በዙሪያዋ ያሉትን 8 የሷ የበታች የሆኑትን እሷ እንግዲህ ጄኔራል ናት ያን በሙሉ አድርጋ እቺ ጄኔራል ይፋት የፈጸመችው ወንጀል አገርን ከመካድ ያላነሰ ነው። ያው ሁኔታ ያው ሁላችን ስንነጋገርበት የቆየን ነው። በአጋጣሚ ከተጋለጠ በኋላ እቺ ሰው መጀመሪያ ስልኳን ለማጥፋት ሞከረች። ከዛም ደግሞ ጤና የላትም ተባለ። መቼም ሁኔታውን እያድበሰበሱ እንዳትመረመር ለፍርድ እንዳትቆም የማያደርጉት ሴራ የለም። ይሄን ሴራ ከሚጠነስሱትና በውስጡ በሴራው ተባባሪ የሆኑት አንዷ የመንግስት የህግ አማካሪዋ ናቸው። እና የመንግስት የህግ አማካሪዋ ይሄን በተመለከተ ይቺ ሰው ጄኔራል ይፋት ትመርመር በሚለው በመርመራው ላይ መሳተፍ የለባትም። የመንግስት የህግ አማካሪዋ በያራ እሳቸው ሚያራ መሳተፍ የለባቸው። ምክንያቱም እሳቸውንም የሚነካ ብዙ ምስጥራዊ ነገር አለ። እንዲያውም የሚገርም ትላንት የፖሊስ ጉዳይ ሚኒስትሩ ቤንግቪር ከስልኩ ውስጥ ከፖሊስ ይቅርታ ከመከላከያ ኃይሉ የህግ አማካሪዋ ከጄኔራሏ ስልክ ውስጥ በወንጀሉ የመንግስት የህግ አማካሪዋን ዋናዋንንም የሚነካ መረጃ አለ ብለዋል። እና ባንድ ላይ ጠንስሰው ያረጉትን ነገር ለማዳፈን የማያደርጉት የለም። ለህዝቡ እንዳይታወቅ እቺ ሰው ለፍርድ እንዳትቀርብ ለምን እሷ ከቀረበች ሚስጥሩ ሁሉ ሊወጣ ነው። ስልኩ ታስታውሱ እንደሆነ ጠፍቶ ተብሎ መጨረሻ ላይ ተገኘ። ሲገኝም ስልኩ እንዳጋጣሚው ነው አልተበላሸም። ውሃ ውስጥ ቢቆይም ከ6 ቀን በኋላ ቢገኝም ስልኩ ውስጥ ያለው መረጃ በሙሉ ለፍርድ ሆነ ለክስ ለፖሊስ ምርመራ መጠቀም ይቻላል። እና የመንግስት የህግ አማካሪዋ በምርመራው መሳተፍ አትችልም። ምክንያቱም እሷም በሴራው አለችበት ከተባለ በኋላ ይሄንን ምርመራ ሲካሄድ የሚቆጣጠር አካል ይመደብ ተብሎ የህግና ፍትህ ሚኒስትር ያሪቭ ሌቪን የሚያቀርቧቸውንን የከፍተኛ ፍርድ ቤት ዳኛ ይሄ ሁለተኛ ጊዜ መሰረዛቸው ነው። በጣም ያሳዝናል። የሚያሳየው እውነትም የከፍተኛው ፍርድ ቤት በእስራኤል ህዝብ በኩል እየተጣላ የመጣውና በስራው ጉድለት ከፍተኛ ወቀሳ የሚቀርብበት በእውነትም ይሄ ምስክር እየሆነ ነው። የህግና ፍትህ ሚኒስትር ያሪቭ ሌቪን ይሄን የህጉን ሁኔታ በተመለከተ ከ30 አመት በፊት አንስተው የህጉ መዋቅር ያንድ ቤተሰብ ዳኛ መሾማቸው ያንድ ጓደኞች አንድ ላይ የሆኑትን የሚሰሩት አንድ ላይ መመራረጣቸው ለዳኝነት መሾማቸው ይሄ ትክክለኛ አይደለም። የተወሰነ ሰው ብቻ በዛ ቦታ መቀመጡ ለውጥ መምጣት አለበት እያሉ ብዙ ጊዜ ጥናት ካረጉ በኋላ ያለፈው 3 አመት ይሄ አዲስ መንግስት ይዋቀር ይሄን ሲያቀርቡ ይሄ ለውጥ እንዳይካሄድ በሳቸው ላይ ወይም በመንግስት ላይ ያልተደረገ መሰናክል የለም። በዚህ አጋጣሚ አቶ ተስፋዬ የህግና ፍትህ ሚኒስትሩን ያሪቭ ሌቪንን ከቅርብ ነው ማውቃቸው። ማስመሪያ እንኳን ጠማማ ነው። በጣም ቀጥተኛ ሰው ናቸው። በጣም ሁሉ ነገራቸው ቀጥታ በትክክል መሆን አለበት የሚሉ ናቸውና አሁን በትላንትናው ዕለትም
እኒህን የፍርድ ቤት ዳኛ ሄሞ የሚባሉትን ፍርድ ቤቱ አልቀበልም ማለቱ በጣም አሳሳቢ ነው ያለው። ይቺ ሴትዮ እስካሁን ድረስ አልተመረመረችም። ሌላ ሰው ቢሆን ኖሮ ተመርምሮ ለፍርድ ይቁም ተብሎ የፍርድ ፋይል ይከፈትበት ነበር። ነገር ግን በእስራኤል ያለው የአሰራር ሁኔታ በተለይ እርስ በርሳቸው ላይ ያሉትን በሴራው ስላሉ አንዱ ሲነካ ሁሉም ስለሚጠቡ ወይም የሁሉ ሚስጥር ስለሚወጣባቸው ይሄን ለማዳፈን ነው እንደሚያደርጉት። እንግዲህ በውይይታችን ላይ አቶ የቀድሞ የክኔሴት አባል አቶ ሽሎሞ ሞላም ይገኛሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን አቶ ተስፋዬ። ጤና ይስጥልን ጸጋ፣ እንደምን አላችሁ? ጤና ይስጥልኝ። ጤና ይስጥልኝ አቶ ሽሎሞ። አንድ ጥያቄ ልጠይቅና ዶክተር ከዛም አቶ ሽሎሞ ጥያቄ ይኖራቸዋል እርግጠኛ ነኝ። የፖለቲካን ሐሳብ ባስመለከተ እንግዲህ ከሰሞኑ ሁላችንም እንደምናውቀው የሚሰማን ስሜት ነው። በአሁን ሰዓት እንደማንኛውም ዜጋ የምርጫ ሰዓት በቀረበ ቁጥር ብዛት ያላቸው አዳዲስ ፓርቲዎች እየተፈጠሩ ነው። በእናንተ በስራችሁ በእንቅስቃሴያችሁ ይሄ አዳዲስ ፓርቲዎች የሚወጡት ምን አይነት ስሜት ይሰማችኋል በክኔሴት ውስጥ ዶክተር? በመጀመሪያ ደረጃ ያለንበት ሀገር ዲሞክራሲ ሀገር ነው። በዲሞክራሲ መንገድ ሰዎቹ አንድ ላይ ተደራጅተው የፖለቲካ ፓርቲ መስርተው ለምርጫ መዘጋጀት ያለ የነበረ ነው። በተለይ ባሁኑ ገና እንግዲህ ወደ 1 አመት ይሆናል ጊዜ የምርጫው ጊዜ እየቀረበ ሲሄድ አዳዲስ የፖለቲካ ፓርቲዎች ይቋቋማሉ፣ ለውድድር ይቀርባሉ። ነገር ግን ለፖለቲካ አሁን ለመወዳደር እንቀርባለን የሚሉት በሙሉ መልካም ውጤት አግኝተው በሚቀጥለው ተወካይ በፓርላማ ወይም በክኔሴት ይኖራቸዋል ማለት አይደለም። ቀኑ እየቀረበ ሲሄድ ራሳቸው እያዩት የማይሳካላቸው ወይ ይለቃሉ ማለትም ሐሳባቸውን ይተዋሉ ወይም ከተለያዩ የፖለቲካ ፓርቲዎች ጋር አንድ ላይ ለመሆን ይሞክራሉ እና ይሄ ሽኩቻ ያለ ነው። ግን ዋናው ትልቁ ነገር ባሁኑ ሰዓት የቀኝ ክንፍ የምንለው በጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመራ ነው። የፖለቲካ ፓርቲዎች አንድ ላይ ስንመለከት የሃሪዲዎችን ውሰድ፣ ቤንግቪርን ውሰድ፣ ኦጽማ ይሁዲት፣ ሀጽዮኑ ተዳቲት የተሰኘው ሊኩድን ውሰድ፣ በጠቅላይ ሚኒስትሩ የሚመራ ነው። በግራ በኩል ግን የግራ ክንፍ ነን የሚሉ ይሄ ነው የሚባል መሪ የላቸውም። ጠቅላይ ሚኒስትሩ ይወዳደራል የሚሉት አንድ መሪ የላቸውም። እርስ በርሳቸው አንዴ ላፒድ፣ አንዴ ሊበርማን፣ አንዴ ቤኔት እንዲህ እየተባባሉ ጋንጽ እንኳን እየጠፉ ናቸው። እንዲህ እየተባባሉ አንድ ይሄ ነው የሚባል መሪ እንኳን ማቋቋም አልቻሉም። በእውነት የማይችሉበት ምክንያት አንደኛው ጠቅላይ ሚኒስትር ኔታንያሁን የሚያክል ጠንካራ ሰው የላቸውም። በሁለተኛ ደረጃ በምርጫው ጊዜም ቢሆን ብዙ ድጋፍ አያገኙም። የቀኝ ክንፉ ቁጥሩ ብዙ ነው፣ ቁጥሩ እየጨመረ ነው። አሁን ደግሞ ከጥቅምት 7 ከደረሰ ልቂት በኋላ ለሚመጣው ምርጫችን የበለጠ የቀኝ ክንፉ እንደሚያሸንፍ አያጠራጥርም። አቶ ሽሎሞ ጥያቄ ካለዎት? ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ። እኔ እንኳን ልጠይቅሽ የምፈልገው ነገር በቃ የፈለገ ቢሆን ከፍተኛ ፍርድ ቤቱ ዳኞች የሚበይኑት ብይን አውቶማቲካሊ በእናንተ በኩል ሪጀክት ይደረጋል። እንደው የተወሰነ ነገር ውሳኔ የሚወስኑት እንኳን ምክንያታዊ ነው ብላችሁ ልታስቡ አትችሉ? አቶ ሽሎሞ ያቀረብከው ጥያቄ እንግዲህ አንድ ነገር አይተመረዳት ትችላለህ። የከፍተኛ ፍርድ ቤት ዳኞች በህዝቡ በኩል ተቀባይነታቸው እያሽቆለቆለ መምጣቱ ዝቅተኛ መሆኑ ያደባባይ ምስጢር ነው። ሁሉም ሰው የሚያውቀው ነው። እያየነው ነው ከጊዜ ወደ ጊዜ። ለምን ያልን እንደሆነ የከፍተኛ ፍርድ ቤት ዳኞች ማሽቆልቆል ድጋፉ አሁን የጀመረ አይደለም። ብዙ አመት ሆኗል። ከብዙ አመት አንስቶ ወደ 30 አመት እየሆነ ነው። ቀስ በቀስ እርስ በርሳቸው መሻሻማቸው፣ የአንድ ቤተሰብ መሻሻማቸው፣ አንድ ትምህርት ቤት የተማሩ መሆናቸው፣ አንድ ማህበረሰብ በተለይ አሽካናዚ የምንለው ኤሊት የምንለው በብዛት መሆናቸው ይሄ በሙሉ ሲነገር የቆየ ነውና ዝም ብሎ መቼም ሰው አይጠላቸውም። እኛም ዝም ብለን አንጠላቸውም። ስራቸው ነው። ስራቸው ትክክል ባለመሆኑ ነው የሚጠሉትኝ። ስራቸው ትክክል ባለመሆኑ ድጋፍ የሚያጡበት በኩል ስራቸው ጥሩ ቢሆን ኖሮ ድጋፍ ያገኙ ነበር። የሻሻማቸውን ሂደት የተቋሙን ሂደት አይደለም እየተናገርን ያለ ነው። አሁን ለምሳሌ ባለፈው ቤንሃሞ ከመመረጡ በፊት ለዚህ ጉዳይ መስፈርት ፖለቲካ አዝማሚያ ወይ የፖለቲካ የእጅ ግባ እንዳይገባበት በሚል በጥንቃቄ እንዲሰራ እነዚህ ነገሮች የሚያሟላ ሰው መመረጥ አለበት ብለው ነበር።
እና ያሪቭ ለምን እያደረጉ ያሉት እኮ አሁን አውቀው ማለት ነው ጥላቻ የበለጠ በእነሱ ላይ እንዲፋም የሚወስኑት ውሳኔ ትክክለኛ አይደለም ብሎ ለማድረግ ሲባል የሚያደርጉት ዳኞች በወሰኑት ውሳኔ አይደለም በዚያ መሰረት እየሄደ አይደለም ነው ዳኞች ባስቀረቡት ክራይቴሪያ መሰረት ለምን አልተመረጠም ሌላ ሰው ባባሌ ጥሩ አቶ ሽሎሞ ያቀረብከው በጥያቄ በጣም ገርሞኛል ለምን አንተ ታውቀዋለህ ክነሴት ነበር ይሰማል አቶ ሽሎሞ ክነሴት ነበርክ ሁሉ ነገር ምን ናውቀው ነው ያን ስታየው እሺ ይሰማል አቶ ተስፋዬ እየተሰማ ነው ይሰማል ታውቀዋለሁ ነው አሁን የፍርድ ቤት ዳኞች የከፍተኛ ፍርድ ቤት በመጀመሪያ ደረጃ የከፍተኛ ፍርድ ቤት ዳኞች ይሄ ምርመራ እንዲካሄድ እቺ ጄኔራል ለፍርድ እንድትቆም የነሱ ጥቅም መሆን ነበረበት ለምን ያን እንደው እቺ ሰው በከፍተኛው ፍርድ ቤትም ዋሽታለች ያንን ማድረግ ሲገባቸው እንዳትጋለጥባቸው የነሱ አካል ናት የመንግስት የጋማካሪውም የነሱ አካል እንዳትጋለጥባቸው በህግና ፍትህ ሚኒስትሩ በያሪቭ ሌቪን ላይ መሰናክል እየፈጠሩ ነው ያ ነው አንደኛ ሁለተኛ የከፍተኛው ፍርድ ቤት ዳኞች ይሄንን የህግና ፍትህ ሚኒስትሩ ያሪቭ ሌቪን የሚያቀርቧቸው ሰዎች መመዘኛ ነጥቡን ሲናገሩ አንደኛ ብዙ ሰዎች የሉም ካሉም ሌሎችም ይፈራሉ ነገ ጧት በእኛ ላይ ደግሞ ክስ ሊመጣብን የፕራክቲስ የመንግስት አቃቢ ህጉ የህግ ቤት ዳኞች የህግ ቤት አቶ ሽሎሞ አንተ የምታደንቃቸው የፍርድ ቤት ዳኞች እኮ የህዝብ ተመራጭ አይደሉም ነገ ጧት ለህዝብ ፍርድ ቀርበው እኮ ዶክተር ጸጋ እነዚህ ሰዎች በሙያቸው ነው የተመረጡ እንጂ ለህዝብ ቀርበው እኮ ምርጫ አልተደረገም እነዚህ በሙያቸው የተመረጡ ሰዎች ናቸው ኮሚቴን የመረጣቸው በሙያቸው ነው የተመረጡ ለምሳሌ አንቺ ዶክተር የሆንሽው ተምረሽ አይሰማም አቶ ሽሎሞ ምርመራ አድርገሽ ነው ዶክተር የሆንሽ አቶ ሽሎሞ ልዩነቱን ልንገርህ የህዝብ ተመራጭና በሙያው የሚሾም ሰው አንድ አይደለም በደንብ ታውቃለህ የህዝብ ተመራጭ ሆነ ሰው ነገ ጧት ክነሴት ምርጫ ይመጣል ሊመረጥም ላይመረጥ ይችላል እነዚህ ሰዎች ግን አልተመረጡም በሙያ ነው የተቀመጡት ኮሚቴ መርጧቸዋል እንጂ ህዝብ አልመረጣቸውም ነገ ጧት በየ4 አመቱ በየ5 አመቱ ለምርጫ አይቀርቡም ለምርጫ ቢቀርቡ ማኖሮ የህዝብ ተመራጭ ናቸው ህዝቡ ይሾማቸዋል ህዝቡ ያወርዳቸዋል እነዚህ እርስ በርሳቸው እየተመራረጡ በሙያቸው እየተደጋገፉ በኮሚቴውም አብዛኛውን ቦታ ያዙት እነሱ ናቸው እየተመራረጡ አንተ ጠብቅልኝ እኔ ጠብቅልሃለሁ እየተባባሉ በአሁኑ ሰዓት የሚፈጽሙት ሁኔታ እያየነው እኮ ነው እቺ ጄኔራል ስትዋሻቸው በፍርድ ቤቱ የፍርድ ቤት ዳኞች ዋሽታናለች ብለው ባስቸኳይ የሷ ጉዳይ ቀን መሰጠት አልነበረበትም በዛ ፋንታ ምንድነው የሆነው ሴትየይቱ ታማለች ስልኳ ጠፍቷል ውሃ ውስጥ ገብቷል ወጥቷል ዶክተር ተጋዳኞች ጋር ግንኙነት አገኘው ምን አሁን እነሱ የበየኑት ብይን መጀመሪያው ብይን የበየኑት የፍትህ ሚኒስትሩ ታይቶ የማይታወቅ መሾም ይችላል አሉት መሾም ይችላል ግን የሚሾማቸው ሰዎች የፖለቲካ አዝማሚያ የሌላቸው መሆን አለባቸው የመንግስት ቋሚ ሰራተኛ ሆነው ያገለገሉ ነው ያሉ እንጂ ለምሳሌ ያሪቭ ለምን አይሹም አላሉ አሁን እናንተ እኮ ያደረጋችሁ ያሉት ምን መሰለሽ ዶክተር ጸጋ አህያውን ሲፈሩ መደላድሎን ይባላል እናንተ ህግ ቀይራችሁ እንደምትፈልጉት በግዛት ስትቸገሩ ዙራችሁ ዳኞችን ወንጀለኛ ታረጋላችሁ በስሮ አይታየኝም ለኔ አቶ ሽሎሞ አዳምጠኝ አታቋርጥ በመካከል ለጠየቀኝ ጥያቄ ያቀረብከው ጥያቄው ጥሩ ጥያቄ ነው መልሱንም አንተ ታውቀዋለህ እንዲሁ ነው የምትከራከረኝ ለምን በል እነዚህ ሰዎች ዳኞቹ ህዝብ አልመረጣቸውም 15 ዳኞች ሀገራችን ሊመሩ አይችሉም ፍርዱን መፍረድ ያለባቸው የክነሴት አባል የፓርላማ አባላት በምን ደነግገው ህግ ነው አንተም ነበርክበት በዛ ፈንታ መስራት አለባቸው እንጂ እነሱም ያካሂዱተኝ የፖለቲካ ስራ ነው ዛሬ ዳኞች የከፍተኛ ፍርድ ቤት ዳኞች የሚሰሩት ስራ ለሀገራችን አደገኛ ነው ለሀገራችን አደገኛ ባይሆንም ማኖሮ ይቺ የወታደሮቻችን ስም ያጠፋች የሀገራችን ስም ያጠፋች የመከላከያ ኃይሉ የህግ አማካሪዋ ጄኔራሏ በእነሱ ፊት የዋሸችው
ለፍርድ ቀርባ እንድትቀጣ የነሱ ጥቅም መሆን ነበረበት ነገር ግን አፍንጫችን ዶክተር ተጋ እነሱ ካመርብሯል አታቋርጠኝ ኖ አታቋርጠኝ አፍንጫ ሲነካ አይን ያለቅሳል ነው ይቺ ሴትዮ ስትነካባቸው የነሱ አካል ናት ነገም እኮ ከነሱ ሊደርስ ይችላል የመንግስት የህግ አማካሪዋም ዋሽታለች እሷ በምርመራው ማትሳተፍ መሆኗ ከታወቀ እንዲሳተፍ የሚሆን ሰው ማምጣት አለባቸው እነዚህ ሰዎች እኮ የሀገራችን ብሔራዊ ጥቅም እኮ አልጠበቁም የሚጠብቁማ ኖሮ ይችን ሌባ አጭበርባሪ አገሯን የካደች ወንጀለኛ ጄኔራል የሀገራችን ስም ያጠፋች የወታደሮቻችን ስም ያጠፋች በአንድ ቀን ታስራ ሳትንቀሳቀስ ለፍርድ መቅረብ ነበረባት የነሱ አካል ስለሆነች ግን ለፍርድ አትቀርብም እስካሁን ድረስ ወደ ፍርድ ቤት ስትመጣ እንኳን በካሜራ እንዳትነሳ ከሆነ ደግሞ ከቤቷ ተልካ እቃ እንኳን ትንሽ ከረሚላ ሰው ሰርቆ ወደ አይለቁትም ለምን ይሄ ይሆናል ለምን እቺ ሴትዮ የሰራችው ወንጀል በጣም የሚያሳፍር በእስራኤል ታሪክ እስራኤል ከተቋቋመች ሆኖ የማያውቅ የእስራኤል ወገን የእስራኤል ህዝብ የሰራው አይደለም ዶክተር ተጋ ጥያቄው እኮ አሁንም ቢሆን አንቺ የምትናገረው የእናንተን የሪዮት ዓለማችሁን የምትፈልጉት ነገር እኔ እየጠየቅኩሽ ያለው አንደኛ ዳኞች አይመርመር አላሉም ሁለተኛ ደግሞ አቃቤ ህጓ ሚያራ ከምርመራው እንዳትቀርብ ታግዳለች እነሱ እያሉ ያሉት እንዴት ነው ትክክለኛ የሆነ ባለሙያ የሆነ ሰው እሱ ምርመራውን የሚከታተል ይመረጥ በሙያው የታገዘ ነው ያሉ እንጂ አሁን እንኳን ችምትዩ እነሱ አፍንጫች ሲመታ ይናነባን ምናምን ትዩ ትክክል አይደለም ምክንያቱም በተወሰነው ውሳኔ መሰረት ከዚህ ሀገር ካለው ህዝብ ሁሉ አጥተው ነው ወይስ ለምን ነው ያሪብ ለምን የፖለቲካ ሰዎችን እየሄደ የሚመርጣቸው እሱ እኮ ነው ጥያቄው አቶ ስለማይጠየቀው ጥያቄ አንቺ ከሪዮት ዓለም ተደስተሽ ነው መንግስታችሁም ብለሃል አንተ ታዲያ የምትናገረው ውሃ ቀጠለ ብለህ በየጊዜው ጠቅላይ ሚኒስትሩን ማውገዝ የኛን ፓርቲ ማውገዝ መንግስትን የራስን መንግስት የሁላችን መንግስት እናንተ መንግስት ማለት ታዲያ አቶ ስለሞ እንደዚህ አይሆንም አንተ ጠይቀህ አንተ ከተከራከርክ ነው ታልመልስ እኔም ጥያቄ ስላለኝ ነው እሺ አቶ ተስፋዬ ቀጥይ እኔም ጥያቄ ስላለኝ ነው አቶ ስለሞ ስለዚህ አቶ ስለሞ ብትናገረው አንተም እኮ ከፖለቲካ አመለካከት ከግራ ክንፍ ተነስተህ ነው እንጂ ትክክለኛ ሚዛናዊ የሆነ አመለካከት አይደለም ያንተውና አቶ ስለሞ በመካከል ምትረብሸኝ ከሆነ እኔ ማቆም ነው ለምን አልሰማህም በስልክ ስለሆነ አንተ ለምትናገረው በሙሉ እኔ ራሴን መልሳለኝ አመለካከት አንተ የሚያመለካከት አለ የኔ አመለካከት እንዲህ ስለሆነ ነው ብለሃል በትክክል የኔ አመለካከት ያላፍርበትም ኮራበታለሁ ያንተ አመለካከት ደግሞ ከኔ የራቀ ነው አንተ የግራ ክንፍ ነህ አንተ የግራ ክንፎችን የሚደግፉ የዳኞቹን እንዲህ አይነት አገር የሚክዱትን ሰዎችን የሚክቡትን ትደግፋቸዋለህ እኔ እዛ አይደለሁም ኤኖክ ስለዚህ መሆን ያለበትኝ ከፍተኛው ፍርድ ቤት አቶ ስለሞ ጊዜ ስለሌለን አቶ ስለሞ ሊቀበል የማይችለው ዳኞችን አገርካጅ ማለት አይቻልም አቶ ስለሞ ከጊዜ አንፃር ዶክተር ጸጋ መልስና አቶ ተስፋዬ አቶ ስለሞ ስምምነት ላይ እንድረስ አንተ ስትናገር ላረብሽ እኔ ሳረብሽ ለምን አድማጮቻችን ተመልካቾቻችን ሳይገባቸው ሊቀር ነው ዶክተር ጸጋው ባጭሩ ጥያቄውን መልስና እንግዲህ ለወደፊት ሌላ ፕሮግራም እንዘራለን የጥያቄው ሁኔታ የከፍተኛው ፍርድ ቤት ዳኞች የሚሰሩት የተሳሳተ ስራ ነው የከፍተኛው ፍርድ ቤት ዳኞች የሀገራችን ብሔራዊ ጥቅም መጠበቅ አለበት ዳኞች ይቺ ሌባ አጭበርባሪ ከሃዲ በአስቸኳይ ለፍርድ እንድትቆም ማድረግ አለባቸው ይቺ ሴትዮ መዝናናት የለባትም እስካሁን ድረስ ለፍርድ ሳትቀርብ እንኳን ለፍርድ ሳትቀርብ አልተመረመረችም ይሁኔታ መቆም አለበት ሁሉ ሰው በህግ ፊት እኩል ከሆነ እንዲያውም እንዲች አይነት አጭበርባሪ አገር ከሃዲ መንቀሳቀስ የለባትም ከስር ያኔ ነው ያመለካከት የክኔሴት አባል ዶክተር ጸጋ ፈንታውን የነበሩኝን ጥያቄዎች እንግዲህ ለሌላ ቀን አደርገዋለሁ የነበረን ቆይታ በጣም እንግዲህ አጥጋቢ ነው ለተመልካቾች ግልጽ እንዲሆን እንግዲህ የፍትህ ሚኒስተርም የሾሟቸው ሁለቱ ዳኞች ከዚህ በፊት
ከፍርድ ቤት ከፍተኛ ፍርድ ቤት ያገለገሉ እንደዚሁም በጣም ብዛት ብዙ ስራዎች የሰሩ ናቸው። እንግዲህ አሁንም ፍርድ ቤቱ ባይፈቅድም ሌላው በእስራኤል የመንግስት ስርዓት ውስጥ እንግዲህ በስራ ስርዓት ውስጥ ክኔሴት እና የከፍተኛ ፍርድ ቤት የራሳቸው የሆነ የስራ ድርሻ አላቸው። ለወደፊቱ ሰፋ አድርገን ገለጻ እናደርጋለን። ለነበረን ቆይታ በጣም አመሰግናለሁ ዶክተር። እኔ አይስጥልኝ አመሰግናለሁ። ጤና ይስጥልኝ ቄስ አብዩ እንደገና ድጋሚ ኢየሩሳሌም እዚህ በመገናኘታችን በጣም ደስ ብሎኛል። እንኳን ለስግድ በዓል እንኳን አደረሰው ተላለው። የስግድ በዓል ድባቡ እንዴት ነው? የስግድ በዓል በመጀመሪያ ደረጃ ከዚህ ያደረሰን አምላክ የተመሰገነ ይሁን። ለአምላክ ምስጋና ያደረሰው በየዓመቱ ያደረሰናን ህዝቡ የጠማውን ጸሎት ቤቱን ይኸው መጥቶ እልፍ አእላፋት መጥቶ ህዝቡ ጸሎቱን እያዳመጠ ነው። ስለዚህ ህዝቡ የሚመጣው የሚማረው ጸሎቱን ይዞ አሁንም መባውን ይዞ ሁልጊዜ እንደሚያደርገው በሙሉ እየመጣ እያያቻቸውን ነው። እንግዲህ በትላንትናው ዕለት ከስቱዲዮ ሆኜ በእውነት ጥያቄ ጠይቄ ባጭሩ ለመመለስ ሞክረዋል። ቄስ አብዩ አዲሱ ትውልድ ቀሳውስትነት የትምህርት ጀምሯል። በዚህ ትምህርታቸው ውስጥ እንዴት ነው ከዚህ ካለው የባህሪያቸው ከእስራኤል ሀገር ባህሪ ጋር አብራችሁ የምታዋህዱት? ይህን የግዕዝ ቋንቋ በጠቅላላ ጠቅለል አድርገው ለህብረተሰቡ ገለጻ ቢሰጡ። በመጀመሪያ ደረጃ ልጆች ከዚህ ሀገር ተወልደው ፍላጎት ካለ ምንም ይገድብ ነገር የለም። በ3 ቀን በ4 ቀን ቃለሙን ፊደሉን ቆጥረው የማገናኘት ኃይል አላቸው። በሳምንት ውስጥ ጥሩ አድርጎ የማንበብ ኃይል አላቸው። የቁም ትምህርት፣ የውርድ ትምህርት፣ እያንዳንዱ የአማርኛ አማማር ስልት እናስተምራቸዋለን። ራክ ትምህርቶች አይደለም ቋንቋውን ጨምሮ በመማር ከአባቶቻቸው ጋር እናቶቻቸው ጋር በመነጋገር እየተግባቡ ነው። ለመናገር መጽሐፍ ቅዱስን በመጀመሪያ እግዚአብሔር ሰማይ ምድርን ፈጠረ በሚለው ጀምረው ያነቡታል። ዳዊትን ፍካሬ ጻድቃን የሚለውን በዳዊት በዕብራይስጥና በዚህ ያገናኙ ይማሩታል። ግዙንም ከዚህ ያገናኛሉ፣ ጽንቱንም በዚህ ያገናኛሉ። ልጆች የመያዝ ችሎታ አላቸው። ፍላጎት ካለ ቅድም እንዳልኩት ሁሉም ይሄን የለም እና ስለዚህ ጸሎቱንም ዜማውንም ዋዜማውንም እየተማሩ ነው። ይሄን የተመሰገነ ይሁን። ወጣቶች በፍላጎታቸው ሙላው እንደምታዩት አሁን እያያችኋቸው በዚህ ውስጥ ዙሪያ ብታይ ወደ 50 ሽታ ያለ በየቦታው እኛ በቋሚ ይማሩ እንጂ ወደ 40 ልጆች በመመዝገብ ላይ በመንገድ ላይ ነው ያሉ። ምክንያቱም ባለው ሁኔታ ባንዳንድ ነገር ባልተሟላ ነገር ለማሟላት እየታገልን ነው። ስለዚህ መንግስት ከኛ ጋር ሆኖ ይሄን ነገር እንዲሰጥ ቃልም ገብቷን እኛም ትግላችን ይሄ ነገር ቁም እንዲደርስ እየታገልን ነው። መንግስት ያው አክላተ ተመምሸላለ ይሄ ነገር እንዲቆም ተቋቁሟል፣ እየተሰራ ነው። 3 ወር እንግዲህ 4 ወር እየተሆነ ነው ከተማሩበት እና እያስተማርን ነው። የእግዚአብሔር መልአክ ከኛ ጋር ሆኖ ለከርሞ የበለጠ በንባቡም በትርጉሙም በንባቡን እንዲሳተፉ ባለሙሉ ተስፋ ነን። እንግዲህ እድሜያቸውን ቢጠቅሱልን ለተመልካቾችም ግልጽ እንዲሆን በስከ ስንት እድሜ ጀምሮ ነው እንጂ? ከ17 ዓመት ጀምሮ እስከ 25 እስከ 26 ዓመት ያሉ በሙሉ መማር ይችላሉ። እሺ ቄስ አብዩ እንግዲህ መልካም የስግድ በዓል መልካም ቀን እመኛለሁ። ለእናንተም እግዚአብሔር እንግዲህ ጤናውን ይስጥዎት፣ ለከርሞ ሰው ይበለን። አሜን። እኔም ለሕዝበ እስራኤል መልካም በየቤቱ እንዲደርስልን። ሃይማኖት ከሌለ ምንም ነገር የለም። እስራኤል ይሁን ላይ መጣው ሃይማኖቱን ብሎ ነው ስራውን ፈጥቶ አሁን ይሁን ላይ መጣው ህጉን ባህሉን የአባቱን ህግ የእናቱን ህግ ጠብቆ ነበረውን ህግ ለማስከበር ነው። ስለኛም ብዙ ትግል አድርገን መንግስት የን ህግ እውቅና ሰጥቶት አሁንም ሆኗል። እኔም ትላንት እንዳልኩት የምደግመው ይህ ቦታ ለኛ ለኢትዮጵያ ቤተ መቅደስ እስከሚሰራ ድረስ ሁሉ ጊዜ ቋሚ ሆኖ እንዲኖር ለመንግስትም ለህዝቡም ጥሪ ያቀርብ ነው። በተለይ ለኢየሩሳሌም ከንቲባ ይሄን ነገር ካሁን ቀደም ብንያ ቦክ ሊሰራበት ብዙ ትግል አድርገን ቀርቷል። አሁንም መንገድ እየተሰራ ነው። ያያችሁት ሰው በመገፋፋት ነው ያለ ቦታው እያጣበቡት ነው። ግን ከተሰራ በኋላ ነገሩ እንደሚሰፋ ነው። ሆኖም ግን ይሄን ነገር
እኛ የውን ያህል ሰራዊት መጥቶ በየዓመቱ ሲያከብረው እኛ በዓመት አንድ ጊዜ ብንከበርበትም በጠየሌት መልክ አገሩ እየተከበረበት ነው። ስለዚህ ስራውን ይሰራል ግን ቦታው በእኛ ስም ሆኖ ተጠብቆ እንዲኖር ጥሪያችን እናቀርባለን። አሜን አሜን። መልካም እንግዲህ ምኞታችንን እኛም እንገልጻለን። መልካም ስግድ በዓል ይሁንልን አቶ ነብይ። አሜን። የማመሰግናለሁ። כבוד נשיא מדינת ישראל מר יצחק הרצוג, סגן יושב ראש הכנסת חבר הכנסת משה סלומון, שופט בית המשפט העליון השופט יחיאל כשר, יושב ראש ההסתדרות הציונית העולמית מר יעקב חגואל, מבקר המדינה מר מתניהו אנגלמן, שגריר אתיופיה בישראל מר טספיה יתיח, קייס הקייסים ליקי כהנת, קייס בירקו דגניה, קייסים ומנהיגי העדה, בנות ובני העדה האתיופית, קהילת ביתא ישראל, מכובדיי כולם. וישא אברהם את עיניו וירא את המקום מרחוק. גם היום עומדים אנו מרחוק, נושאים פנינו כאן אל המקום כדרכי אבות. לא באמת נוגעים, נושאים עיניים, נושאים תפילה ומבט שכל כולו כיסופים. כמו בימים שבין חורבן הבית הראשון לחורבן הבית השני, מדי שנה נהגו באתיופיה לציין את הסיגד, יום שמבטא כמיהה עמוקה לירושלים. ירושלים וכל מה שיצור בתוכה. החיבור העמוק לנצח ישראל, לצור ישראל ולעם ישראל. יהודי אתיופיה עלו על הר גבוה, נשאו תפילה בקול גדול, והגישו זירונים לעוף השמיים, כדי שיוליך את הכל, כדי יישא תפילה אל העיר הקדושה. כך הנחו את ילדיהם דורות על גבי דורות, על ירושלים שכולה זהב, עיר שעיני כל ישראל אליה צופיות. ומאז, בראשית הציונות, כאשר החלה לפעום בעם היהודי התנועה לשוב אל ארצו, אל מולדתו, מן התפוצות הרבות מתימן, מצפון אפריקה ואירופה, עיקו הגלים גם שם למרחוק. תנועת יחידים שהפכה לתנועת המונים ששבה אל עמה, ששבה אל ארצה, אל ירושלים, אל ירוסלם. וירוסלם העיר שמחברת את כל ישראל, העיר שמחברת את העם היהודי כולו. סיפורי העלייה כולם מרגשים ועוצמתיים. בוודאי עלייתם של שורדי השואה הנוראה שפקדה את עמנו. אבל יש משהו ייחודי ונעלה במסע היציאה של יהודי אתיופיה. מסע מלא מסירות שגבה מחיר דמים יקר, בלתי נתפס, מעין יציאת מצרים של ימינו. אך גם כזה שמסיים נתק בין אלפי שנים, מסע של חיבור ושל איחוד. לא היו יומים טובים לישראל כ-15 באב, יום שהותרו השבטים לבוא זה בזה. העמידה מרחוק עם המבט אל המקום, אל הר המוריה, נושא תפילה, צופה פני עתיד, ופועל לשנותו לעתיד טוב יותר. ההליכה בדרכי אבות צריכה להיות נחלתם של כל ישראל. ጤና ይስጥልኝ ማለበል ነጋ ባላለው ነጋ ማን ነጋ ዳዊት ኦኬ ነጋ ዳዊት እንግዲህ የከንቲባ የመናገር ከንቲባ ነው የኻሪሽ ከንቲባ የሸንጎ አባል ተመራጭና የምሽኔ ለሮሻይር በመጀመሪያ መልካም የሥራ ዘመን ይሁንልዎት አቶ ነጋ እንግዲህ የተገናኘ ነው የስግድ በዓል ኢየሩሳሌም ከተማ ነው እንዴት ነው የስግድ በዓል በኻሪሽ የሚካሄደው እሱን ጠቅሰን ወደዚህ እንመለሳለን ትናንት ማታ ኻሪሽ እንደ አንድ ከተማ አዲስ ከተማ በተለይ ወጣት አበሻዎች ያሉበት ቦታ በመሆኑ ቄሶችን በመጥራትና ደንበኛ የሆነ ጻዳ ማለት በጎዳናዎች የእግር ጉዞ በማድረግ
የስግድን በዓል በመክፈት ምሽቱን ሕጉ እንደሚለው የኦሪትን ቃላት መጽሐፍ ካነበብን በኋላ ስለ ስግድ ለወጣቱ ትውልድ ከተናገርን በኋላ በመጨረሻ የሚደረገውን የደስታ አቅርቦ ምግብ ተበልቶ ህብረተሰባችን ሐሪሽ የሚኖሩ ነጮችንም ከዚህ አጋጣሚ በሐሪሽ ኢትዮጵያኖች ቁጥሩ ምን ያህል ነው? በዛ ያለ ነው? በቂ አለ። እንዲያውም ይገርማል ሐሪሽ ውስጥ አዲስ የሆነ ነገር አለ በህብረተሰባችን የማይታወቅ። ብዙ ጊዜ እኛ ወጣቶች ሲዳሩ ወደ ቤተሰቦቻቸው ነው የሚመጡ እርዳታ ምናምን ለመቀበል። ሐሪሽ ግን ለመጀመሪያ ጊዜ ትላልቅ ሰዎችን ልጆችና የልጅ ልጆቻቸው ወዳሉበት ቦታ እንዲያመጣ ያደረገ ከለመዱበት ቦታ ከተለመደው ቦታ አውጥቶ አዲስ ከተማ እንዲያደርጉ እንዲገቡ ያደረገ ቆንጆ ከተማ ነው። ጥሩ ህብረተሰብ አለን። በፖለቲካውም ቢሆን ደግሞ ተደርጎ ማይታወቅ እስራኤል ሀገር ውስጥ ለመጀመሪያ ጊዜ የቤተ እስራኤልን ፎርም በማዘጋጀት ራሱ በእኔ መሪነት ነገሩን ግን የምንቀበለው በዲሞክራሲ መልክ 11 የፎርም አባላት አሉ። ከነሱ ጋር በመሆን ለህብረተሰባችን ምን ማድረግ ይገባናል የሚለውን በማሰብ ከአንድ ላይ በመሆን ህብረተሰቡ በጣም የተመቸና በጣም ጥሩ ገለጻ ለሐሪሽ ሰጥተውናል አቶ ነጋ። አሁን ኢየሩሳሌም በእውነት አመት በዓሉን እያየ ነው። ድባቡን እንዴት አዩት አቶ ነጋ? በጣም ደስ የሚል ነው። በየአመቱ ስንመጣ እዚህ አርሞናናቲቭ ሆነን እንደምታየው ቤተ መቅደሱ የነበረበትን ቦታ አይን ላይን እያየን ጸሎቱን ስንሰማው ልባችን የሚነካ መሆኑን እኔ ብቻ ሳይሆን አንተም ሁሉም ህብረተሰቡ የሚያውቀው ነው። አባቶቻችን እንደሚሉት በሚመጣው አመት ደግሞ ቤተ መቅደሱ ተሰርቶ ደግሞ ጸሎታችን እዛ እንድናደርገው የኔ ምኞቴ ነው። እግዚአብሔር ያሳካልን። አሜን። አቶ ነጋ ስለነበረን ቆይታ በጣም አመሰግናለሁ። መልካም የስግድ በዓል። በጣም አመሰግናለሁ። እኔም በመጀመሪያ ለስግድ በዓል እንኳን አደረሰን አደረሰዎት። ማን ልበል ስሞትን? ከየት አካባቢ ነዎት? የስግድን በዓል እንዴት ያዩታል? እኔ ሴቦ በሬ ይምጻ ባላለሁ። አገሬ ኢትዮጵያ በስሜን ነበርኩ። አሁን ደግሞ በቅራት መዳይ ስግድ በዓል ከጥንት ጀምሮ ስናከብረው የኖርን ነው በጦም ሆነን ማለት ነው። እና እንዴት ነው የዛሬ አመት ካለፈው አመት ባለፈው አመት በጦርነት ጥላ ስር ነበር ያለ ነው። ካለፈው አመት ለየት የሚያደርገው ይሄ ጸሎት እንዴት ነው? ይሄ ለየት የሚያደርገው ምንድነው? ከፊት አሁን የተሻለ ነው እግዚአብሔር ይመስገን። ምርኮኞቻችን ተመልሰውልን ወታደሮቻችንም ደግሞ አሁን ትንሽ ፎይታ ያገኙበትና ጠላታችን ትንሽ የደከመበት ነው። እግዚአብሔር መንግስቱን ያኖርልን እንጂ በጣም የተሻለ ነው። ያሁኑ ስግድ በአስተማማኝ ደስ እያለን ነው የመጣ ነው። እንግዲህ የስግድ በዓል በእውነት በጸሎት በጾም የሚፈጠር ነው። ከጸሎት ውስጥ አንዱ እንዴት ነው ለሀገሪቱ ለሰላም የሚሆን ይሄ ነው የሚለው የሚላለ አተሰቦ? አዎ እንግዲህ በመጀመሪያ ውጪ ሳለን እንዲያውም በጾም ሆነን ድንጋይ ተሸክመን ተራራ ላይ ወተን ነው እንትን የሚል በመጨረሻ ላይ ህዝቡ ይካየር ነበር። አለ እግዚአብሔር ሌላ አናምንም ብሎ ይሄዳል። ያስከ አመት ያቆየው ነበር ለህዝቡ ቃል ኪዳን ነው። ጤና ይስጥልን ፋሲል። ጤና ይስጥልኝ ሽሎሞ። ጤና ይስጥልኝ ተስፋዬ። እንደምን አለ? ደህና ነህ ወይ? ሰላም ነኝ ሽሎሞ። ጤና ይስጥልን ተስፋዬ። አብረን አለ ተስፋዬ? አዎ እየሰማሁ ነው አቶ ሽሎሞ። ጤና ይስጥልኝ ጋዜጠኛ ፋሲል ለገሰ። መልካም አቶ ፋሲል፣ እስቲ ቀጥታ ወደ አንተ ልሄድና የጠቅላይ ሚኒስትር ቢንያሚን ኔታንያሁ የፖለቲካ አቋም አሁን ባሉበት ሁኔታና በተለይ እሳቸው ትራምፕ በጀመሩት እሳቸው የጨረሱት የይቅርታ ይደረግልኝ ብለው ፕሬዝዳንቱን ጠይቀዋል። ይቅርታ ብለው የጠየቁትም ያው ባላቸው የሶስት የወንጀል ፋይል ተላብብ ላይ የሚካሄደውን ችሎት በተመለከተ ይሆናል።
አልቻልኩትም 3 ቀን በዛብኝ አሉ እንዴት ነው ለኔና ላንተ የሚመች ውይይት እኮ ነው ዛሬ ተዘጋጀልን ለኔና ላንተ ስለዚህም ነው በመግቢያችን ላይ ተስፋዬ ልብ ብለህ እንደሆነ የመተላለፈ የሚያቀርበው የጠቅላይ ሚኒስትሩን እንቅስቃሴ ነው ስለዚህ እንግዲህ ሁላችንም ያለን አስተያየት ከመሰንዘር ወደ ኋላ አንልም ጠቅላይ ሚኒስትር ቢንያሚን ኔታንያሁ አንተ እንዳልከው ሽሎሞ በቃ ይሰለቸኝ ማለት ሳይሆን እንደሳቸው አመለካከት አሁንም ይህ በሳምንት 3 ቀን ምስክርነት ቃል መስጠታቸው አለመቀነሱ ሁኔታ ለስራቸው እንቅስቃሴ እንደሚጎዳ ለእስራኤል ሕዝብ እንደሚጎዳ የእስራኤል ሕዝብ ታሪካዊ ሂደት ላይ እየሆነ ያለ ብዙ ታሪካዊ ስምምነቶች ሊፈረሙ እንደሚችሉ እየታወቀ ጦርነቶች ሊከፈቱ እንደሚችሉ እየታወቀ እስራኤል ኢምፔሪያል ለመሆን ወይም ረጅም ግዛት ያላት ወይም ሀያል ሀገር ለመሆን እየተቃረበች መሆኑ ሲረጋገጥ ለማደናቀፍ የደረጉ ጥረቶችን ለመክታት እንግዲህ እኔ ምንም እንኳን ብተችበትም ብጎዳም ስሜ ቢጠፋም እኔ ራሴ ኃላፊነቱን ልውሰድና ፕሬዚደንቱ ምህረት ያደርጉልኝ ብለው አቅርበዋል ይህም ማለት ጥፋተኛ ነኝ ማለት አይደለም ልብ በሉ ተመልካቾቻችን ጥፋተኛ ነኝ የሚል ቃላት የለም በአጠቃላይ ምን ማለት ነው እንግዲህ ባጭሩ የፍርድ ችሎት አቆሙ ነው ምህረት የሚለው ነገር ወደ ጎን እናድርገውና የፍርድ ችሎት ይቆም ነው ይቅርታም አልጠየቁም ጥፋተኛ ነኝም አላሉም ደጋፊዎቻቸው እንደውም ብዙዎቹ ይህ ሁኔታ እያስቆጣቸው አቶ ፋሲል ሁለት ጥያቄዎችን በተከታታይ ልጠይቅና ከዛ ተስፋዬን እንዲጠይቅ አደርጋለሁ አንደኛ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጠቅላይ ሚኒስትርነታቸውን ካቢኔ እንዲያዋቀሩ ከመጠየቃቸው በፊት ፕሬዝዳንቱ ይስሐቅ ሄርዞግ ከዛም ከፍተኛ ፍርድ ቤት ባጋዝ የሰጠው ብይን አለ በዚህ ጉዳይ እሳቸው እኔ ልዩ ችሎታ አለኝ ጠቅላይ ሚኒስትርም የመሆን በየቀኑ የሄድኩ ፍርድ ቤትም ምስክርነትን እየሰጠው ልዩ ችሎታ አለኝ ብለው በዛም ፈርመዋል ይሄ ከየት ዶኖ አሁን ያጠፋ ነው ሌላው ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አንዱ ከጠየቁት ምክንያት እኔ ህብረተሰቡን አንዳረጋዋለሁ የኔ የፍርድ ጉዳይ ከቆመ ማህበረሰቡን የእስራኤል የተከፋፈለውን ህዝብ አንዳረጋዋለሁ ጠቅላይ ሚኒስትር ሆነው አሁን እየገዙ አይደል አሁን አንድ ላለማድረግ ለምን ጥረት አላደረጉም እንዴት ነው ሁለቱ ነገሮች አንድ ላይ ሊሄዱ የሚችሉ አቶ ፋሲል ኦኬ በእውነት ሽሎሞ በጣም ጥሩ ጥያቄዎች ናቸው የመጀመሪያው እንዳልከው ጠቅላይ ሚኒስትሩ ተጠይቀው ነበር እውነትህን ነው እንዴት ፍርድ ላይ ያሉ ማለት ችሎት ላይ ያሉ ስራውን ማከናወን ይችላሉ በቂ ጊዜ ያለው ተሰጥቷቸው ይችላሉ ብለዋል እንደውም ችሎት ከተቀመጡት 11 የከፍተኛው ፍርድ ቤት ዳኞች ሙሉ ለሙሉ ድጋፍ አግኝተው ነበር ነገር ግን ሽሎሞ እኔም አንተም ምን ያህል ጥሩ ህልም ብናይ ወይ መጥፎ ህልም ብናይ እስራኤል በሰባት ማዕዘናት ጦርነት ይከፈትበታል ብለን አላሰብንም በሰባት ማዕዘናት በሰባት ግንባር በተለይም በአንድ ቀን ውስጥ ከ1200 በላይ ልጆቿ አለድሜያቸው ይቀጫሉ ይማረካሉ ይጠለፋሉ ይደረፋሉ ይገረፋሉ ቆዳቸው ይገፈፋል ብለን አላሰብንም 1200 በላይ ነው ኢራንን የመሰለች የመካከለኛው ምስራቅ ሀያል ሀገር የረጅም ርቀት ተምዘግዛጊ ሚሳኤሎች ብዙ ጉዳት ያደርሳሉ ብሎ ያመነ ማንም የለም በእውነት እስካሁን ድረስ ሁላችንም እኔም አንተም ነበርንበት በዚህ ጊዜ በ91 ዓመተ ምህረት ሳዳም ሁሴን ሚሳኤሎችን ተኩሷል ያደረሰው ጉዳት ኢቨንት ነበር አሁን ግን በጣም የሚያስገርም ሁኔታ ምን ያህል እነዚህ ሚሳኤሎች አጥፊዎች እንደሆኑ ለማረጋገጥ ይችላል ስለዚህ በአጠቃላይ ወደ ስንመለከተው በዚህ ጥያቄ ላይ እየታሰበው አይደለም የሆነው በሰባት ማዕዘናት በኩል ጦርነት ይከፈታል በማንም አላሰበው ስለዚህ ከዛ ከጦርነቱ የተነሳ የተለያዩ አዲስ ነገሮች ስለተፈጠሩና ለውጦች ሊደረጉ ስለሚችሉ ጠቅላይ ሚኒስትሩ እንግዲህ ይህን ሀሳብ ሊሰነዝሩ ችለዋል ሁለተኛው ጥያቄ በደግብልኝ ማህበረሰቡን አንድ አረጋለሁ ብለዋል ግን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የግራ ክንፎችን በጣም ያጥላሉ የቀይ ክንፎችን ያከበሩ የሚናገሩና ማህበረሰቡን በጣም የሚያከፋፍሉ ሰው ጠቅላይ ሚኒስትር ናቸው ይያሉ ተቃዋሚዎቻቸው እሳቸውን ይተቻሉ
አንተም እንደዚህ ልታስብ ትችላለህ ምንም ችግር የለውም ሽሎሞ ይኸውልህ የሳቸው አባባል እንደኔ አመለካከት ከሆነ ይህ ፍርድ ከቆመ ለኔ ምህረት ከተደረገልኝ ደጋፊዎችም በተቃዋሚዎቻቸው ላይ እጃቸውን አያነሱም ወይ እጃቸው ሳይሆን ስክሪፕቷቸውን አያነሱም ድምጻቸውን አያሰሙም ምላሳቸውን አያወጡም የሚል አመለካከት ይኖራቸዋል በአንጻሩ ደግሞ ተቃዋሚዎቻቸውም ጭምር እና ስለዚህ ነገሮች ቀስ በቀስ ይረጋጋሉ ከዚህ በተጨማሪ እሳቸው ያሉት ህብረተሰቡን በከፍተኛ ሁኔታ የሚያከፋፍሉ ሁለት አጀንዳዎች አሉ የመገናኛ ብዙሃንና የህግ ጉዳይ ይሄንንም ከሁሉም ነገር ነፃ ስለመሆን ከፍርድ ቤት ችሎቴ ጋር ስለማያያዝ ጣልቃ በመግባት ጥሩና ተስማሚ ሆኖ ለሁሉም ወገን የሚያገለግል ውሳኔ ላይ ያስደርሳሉ የሚል አመለካከት ያለው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያስፈራሩ ነው ይሄን ማታደርጉ ከሆነ የፍርድ የማይቋቋም አቶ ሽሎሞ ለምንድን ነው ቸኩለን ማስፈራራት ብለው ማስፈራራት አይደለም ይሄ ያለውን ተጨባጭ ሁኔታ ነው ያስቀመጡት እምነታቸው እንግዲህ እኔም ትክክል አይደሉም ልልችላለሁ ሽሎሞ አንተም ለዚህ ትችላለህ ግን እሳቸው እንደዚህ ብለው ነው የሚያምኑት አንድ ሰው እንደዚህ ብሎ ካመደ ምን ማድረግ ይችላል እንደዚህ ነው ብለው ነው የሚያምኑት እኔ መለወጥ ይችላል ነው እንደ እውነቱም ከሆነ ውስጥ እንመለከት ሽሎሞ ከዓመት በላይ ናቸው ከስልጣን ላይ ነው ግን ገና ቆቋቋ አንድ እኔ ልጠይቅ አንተ መላሽ ነህ ለጠያቂ አቶ ፋሲል ጠቅላይ ሚኒስትር ቢንያሚን ኔታንያሁ በርግጥ ብዙ ዘመናቸው ጠቅላይ ሚኒስትርነታቸው የታወቀ ነው ብዙ ዘመን ያገለግሉ ነው ግን ከሁሉም በላይ ግን በአንድ ዲሞክራሲ ሀገር ውስጥ በህግ ጉዳይ ባለስልጣኑ ደሃው ህዝብም እኩል ነው እስራኤል ሀገር ውስጥ ካሁን ቀደም ፕሬዚደንት እስር ቤት ገብቷን ጠቅላይ ሚኒስትር እስር ቤት ድገብቷን ሚኒስትሮች ገብተዋን ጋዜጠኛ በጣም የታወቁ ማለትም ወንጀል የሰራ ሰው ሁሉ ፍርዱ ተበይኖበት እስር ቤት ገብተዋል እና ጠቅላይ ሚኒስትር ኔታንያሁ ይሄ የፍርድ ሂደታቸው ሲጨርስ ማያደርጉት ምንድነው አሁን እሳቸው አክሮባት እየተጫወቱ ነው ፍርድ ቤት ይሄዱና በፍርድ ቤቱ ላይ በውይይት እየተደረገ ደብዳቤ ተቀብያለሁ ይቆምልኝ ይላሉ ፍርዱን እሳቸው ነው እየመሩት ያሉት አቶ ሽሎሞ እንግዲህ አንተ ጥያቄ አቅራቢና አንተ መልስ ሰጭነ በላይኛል እኔ ደግሞ ትንሽ ቦታ ለቀቀው አደረ ነው ይኸውልህ ሽሎሞ ፍርድ ቤት ወረቀት የሚያወጡት እሳቸው አይደሉ ከስራ ቦታቸው ይወጣ ወረቀት ነው ጦርነት ባለበት ወቅት አሁን ጦርነት ውስጥ እኮ ያለነው በጦርነት ላይ ባለበት ወቅት እነዚህ ነገሮች ነው የሚመጡ የታወቀና ግልጽ ነው ግን ጠቅላይ ሚኒስትሩ እንደዛ እምነት አላቸው በዛ አይነት እምነታቸው እንደቀጠሉ ነው አስቀድሜ ልናገረው ስላንተ ያቋረጥከኛል ከዓመት በላይ ናቸው በዚህ ስልጣናቸው ደረጃ ላይ የሚገኙት በዓመት ጊዜ ውስጥ ቢያንስ ከእስራኤል ህዝብ 50 ልጅ በመያዝ የፖለቲካ አመራሩን የቀየሰ በእስራኤል ውስጥ ታሪክ ስንመለከት ያለ መስሎ አይታየኝም ጠቅላይ ሚኒስትሩ የመጀመሪያው ናቸው ኃይላቸውን እንደጠበቁ ደጋፊዎቻቸው ከጎናቸው አድርገው ለሙሉ ማለት አይደለም በመጓዝ ላይ ይገኛሉ እና ልዩ የሆኑ ሰው ናቸው በዚህ አይነት አመለካከት ብዙ መውቀስ ይቻላል በሁለት ዓመት ጊዜ ውስጥ ከእሳቸው ብዙዎቹ እንደሚሉት ከተኙበት ባነው ነው የተነሱት በሁለት ዓመት ጊዜ ውስጥ መካከለኛውን ምስራቅ እለውጣለሁ እንዳሉትም ለውጠዋል እስራኤል ሀያለች ያው አቶስቲን እንደ ሽሎሞ በአንድ ዓመት የትራምፕ ስልጣን ዘመን ውስጥ በሁለተኛው ስልጣን ዘመናቸው በአንድ ዓመት ውስጥ ነው አምስተኛ ጊዜ ተጠርተው ወደ አሜሪካ ሊሄዱ ነው ማን ይሄን ያህል ድል አገኘ በወቅቱ በሁለተኛው ዓለም ጦርነት በቸርችልና በሩዝቬልት መካከል ያለው ግንኙነት ነበር እንደዚህ የነበረው ህግ የበላይነት የሚለውን እሳቸው ለምን ከህግ የበላይ የተለዩ ሊሆን ይችላሉ እኩል ማለት በዲሞክራሲ ሀገር ውስጥ ተከሳሽ ክሱን ይጨርሳል ያሸንፋል ወይም ደግሞ ይሸነፋል ማለትም ወይም ብይን ይበየንበታል ጥያቄው ለምንድን ነው ሽሎሞ በዲሞክራሲ ሀገር ውስጥ ያለ ነገር ነው ግን ዲሞክራሲ ያለና ሀገር ሲጥፋ ማለት አይቻልም በዲሞክራሲ መንገድ ሀገርን ማስተካከል ይቻላል አቶ ተስፋዬ ጥያቄ ያለ ለአቶ ፋሲል
ጤና ይስጥልኝ በድጋሚ እንግዲህ በውይይታችሁ በከፊሉ መልሴን መልሳችሁ ጥያቄን መልሳችሁታል ግን ልጠይቅ በመጨረሻ አቶ ተስፋዬ እኔ ጥያቄ ብጠይቅ 30 ጥያቄ አለኝ ግን ላንተ እንድልስህ ብዬ ነው ላንተ ስትል ለቀቁልህ እኮ ነው የሚለው እኮ ወይ ታጣይ እሺ አቶ ተስፋዬ እሺ አመሰግናለሁ አቶ ሽሎሞ እንግዲህ የኔ ጥያቄ የሚሆነው በእውነት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለረጅም ጊዜ ስልጣን ላይ የቆዩ ጠቅላይ ሚኒስትር ናቸው በዚህ ስልጣን ዘመናቸው ሀገሪቷን ከነበረችበት የበለጠ አበልጽገዋል ተብሎ እየተነገረ ነው እነዚህን ስራዎቻቸውን ለማደናቀፍ ወይም ደግሞ የተሰራውን ስራ እንደገና ትኩረት ላለመስጠት ሲባል አሁን የወደፊት አላማቸውን ስራቸውን ለማኮላሸፍ የሚደረግ ሴራ ነው ብለህ ታስባለህ ፋሲል ኖ ሴራ አይደለም የፖለቲካ ነው ሴራ የሚለው ነገር አልቀበለውም ተስፋዬ ይሄን በፖለቲካ አይን ብናየው ጥሩ ነው እያንዳንዱ ተቀናቃኛቸው እሳቸውን ለውጦ ጠቅላይ ሚኒስትር መሆን የሚፈልግ ነው በተርታ አንድ ባንድ እንኳን ዘርዝረን ብንመለከታቸው ያልተዋሃዱትና እርስ በርሳቸው የሚጋጩት በመጋጨታቸው ደግሞ የበለጠ ጠቅላይ ሚኒስትሩ የሚጠቀሙባቸው ያይር ላፒድ አቪግዶር ሊበርማን ያይር ጎራን ቤኒ ጋንት ማንቀረ ደግሞ ጋዲ አይዘንኮት እነዚህ ሁሉ እርስ በርሳቸው አንድ እስቲ አሁን ልብ በል በግራና መካከለኛ ክንፍ ቤሌት ጭምር ክንፍ የሚገኙ ፓርቲዎች ቡድኖች አንድ ላይ ተዋህደው በአንድ ላይ ቀርበውበት ጊዜ መቼ ነው በጠቅላይ ሚኒስትሩ ወገን ግን የቀኝ ክንፍ ፓርቲዎች በሙሉ ሌላው ቀርቶ በአይዲዮሎጂ በርዕዮተ ዓለም ከነስከሳቸው ጋር የማይቀራረቡት ሃይማኖት አክራሪ ፓርቲዎች ቲዮናዊ ያልሆኑ ሃይማኖት አክራሪ ፓርቲዎችም ጭምር የጠቅላይ ሚኒስትሩ ደጋፊ ሆነው እየቀረቡ ነው ጠቅላይ ሚኒስትሩ ከፍተኛ ፖለቲካ ልምድ ያላቸው ፖለቲካ ችሎታ ያላቸው ግለሰብ ናቸው ወጣት አይደሉም እድሜያቸው 76 ዓመት ነው ልብ በል ከእንግዲህ ወዲያ እንደሚባለው ከሆነ አሁን ከአንድ ዓመት በኋላ ወይም ከአንድ ዓመት በፊት ምርጫ ከተካሄደ የመጨረሻ ጊዜያቸው የሚሉም አሉ እንግዲህ የመጨረሻ ጊዜያቸው ሲባል ይሄንን ቀጥሎን ተርማቸውን ለመጨረስ ለበላራት ዓመት ጊዜ ከወሰደ 80 ዓመት እድሜ ይኖራቸው 80 ዓመትም ያው ትልቅ እድሜ ነው ግን በ80 ዓመታቸው ደግሞ የገዙ መሪዎችም አሉ ነበሩም በዓለም ዙሪያ ስለዚህ ጠቅላይ ሚኒስትሩ በጣም የሚደነቁ ከዚህ በተጨማሪ ደግሞ ጠቅላይ ሚኒስትሩ እኔ ባዮግራፊያቸውን ማምነበት ጠቅላይ ሚኒስትሩ በጣም አዋቂ ናቸው ኢንቴሊጀንት ናቸው የጽሁፍ ችሎታቸው አናላይዝ የማድረግ ችሎታቸው የትምህርት ደረጃቸው በጣም ከፍተኛ ነው እና በአካባቢው ከሚገኙት ተወዳዳሪዎቻቸው ፖለቲከኞች እንደኔ አመለካከት 1 2 እና 3 ጥፍ በልጠው እየታዩ መስሎ ይታያል ለዚህ ነው የማያሸንፏቸው አቶ ፋሲል እንቀጥል ጊዜያችንም እየሄደ ነው በርግጥ ውይይታችን እየተወፈ ነው ግን አንድ ጥያቄ ልጠይቅ እፈልጋለሁ ሌሎች ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተቃዋሚዎች በተለይ የህግ ባለሙያዎች እንደሚሉት ከሆነ እሳቸው አሁን አቃቤ እየመረመራቸው ስለሆነ ችሎቱ ላይ ፍርድ ቤቱ ላይ ሶስቱንም ፋይል እየተመረመሩ ያለው የሚታየው የነሱ እሳቸው ደጋፊዎች እንደማይነገሩ ሳይሆን ጉዳዩ በጣም አሳሳቢ ሆኖባቸዋል ከሶስቱ ወንጀል የሙስናው እንኳን ባይወነጀሉበት በሶስቱ ፊልም ላይ አፈራት ሙኒም የሚባል ነገር አለ ያሁን ከለምሳሌ እያንዳንዱ እስከ 7 ዓመት ብይን የሚያስበይን ነው አፈራት ሙኒም 30 ዓመት ያደርስ ቆይ ሎሮ አፈራት ሙኒም ታጽሂር በታጊድ ሲፍ አንቀጾችን እሳቸው የተወነጀሩባቸው እያንዳንዱ ነው ማለት እስከ 7 ዓመት ያሳስራን 21 ማለት ነው ግን ያንን ተውና አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባንዱ ብቻ እንኳን ቢወነጀሉ የ2 ዓመት እስራት እንኳን ቢበየንባቸው ለሳቸው ውድቀት ነውና እሳቸው አሁን ፍርድ ወደዛ ማይድ ስለማይፈልጉ ነው ፕሬዝዳንቱን ጋር ይቅርታ የጠየቁት ይላሉ ሌላው ጥያቄ እንድትመልስ ስለሚፈልገው ይስሐቅ ሄርጾግ በሚመረጥበት ጊዜ ሄርጾግና ኔታንያሁ ዲል አድርገው ነበር ሄርጾግ ሊመረጥ የሊኩድ ፓርቲ ደጋፊዎች ሊደግፏቸው አንድ ቀን ሄርጾግ ለሳቸው ይቅርታ እንዲያረግላቸው ብለው ስምምነት አለው ሁሉ ይባላልና እንዴት ነው የምታዩ የሄርጾግን አቋምስ እና የጠቅላይ ሚኒስትሩን የፋይል ጉዳይ ከፍርሃት የተነሳ አይደለም ወይ አሁን እሱን የጠየቁት ነው ጥያቄው እኔ ከፍርሃት ነው የሚለው ነገር እንግዲህ ልባቸው ውስጥ ገብቼና ኩላሊታቸው ውስጥ ገብቼ ጎበዛቸው ውስጥ ገብቼ አልተመለከቱትም አይመስለኝም አቶ ሽሎሞ
ታውቀዋለህ አንተም የህግ ባለሙያ ነህ ይሄንን እንደ ህግ ባለሙያ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ፋይላቸው ችግር አለባቸው እሱ አቶ ሽሎሞ የሚለው ነው አዎ ሌሎች ደግሞ የህግ ባለሙያዎች ደግሞ እንደዚህ አይደለም ምንም ችግር የለም ነፃ ይሆናሉ ብሎ ነው የሚያስብ ለማንኛውም ይሄንን እዚህ ላይ እናቆመውና አቶ ሽሎሞ ይሄን ፍርድ ለማገባደድ እና የመጨረሻ ውሳኔ ለማስደረስ ቢያንስ ከ7 እስከ 9 ዓመት ጊዜ ይፈጃል 10 ዓመት ይጨርሳል 10 ዓመት ታዲያ ምንድነው ጨዋታውን የምትሉት አሁን 10 ዓመት ዝም ብለው አታካሪዎች ይቀመጡ ነው ከዛ ፊት ነገሩ መዝጋት አያስፈልግም ስለዚህ ነው የሚቀርበው ሐሳብ እንጂ የመፍራት ችሎታ አይደለም የኦልመርት ጉዳይ ለምሳሌ 7 ዓመት ነው የተካሄደው አቶ ፋሲል 7 ዓመት ስለዚህ ነው ማለት ዝም ብለው ለማደንቆርም የሚደረግ ጥረት እንጂ ለማልማት የሚደረግ ጥረት አይደለም ወይም ጥሩ ውጤት ለማምጣት የሚደረግ ጥረት አይደለም እንደው ሀገሪቱን ለማጥፋት የሚደረግ ጥረት ነው እንጂ ሌላ ማመለካከት አለ ይሄን ፍርድ ችሎት ማቆምና ሀገሪቱን እንደገና የምታገግምበትን መንገድ መፈለግ ነው አሁን እኮ ያለንበት ሁኔታ በጣም አሳሳቢ ወቅት ነው ጦርነት ላይ ነን አሁን ከሐማስ ጋር ውጊያው ሊታደስ ይችላል ከሂዝቦላ ጋር ሊታደስ ይችላል ከኢራን ጋር ሊታደስ ይችላል ከሁቲሞች ጋር ሊታደስ ይችላል ስለዚህ ብንረጋጋ ይሻላል ነው ብለው ኦኬ ሌላው ጥያቄ ይሄን የፍርዱን ጉዳይ እንተውና በእርግጥ ይስሐቅ ሄርዞግ ጉዳዩን አያዋለው ብለዋል በነገራችን ላይ ካሁን ቀደም የነበሩትን ካሁን ቀደም እንደዚህ አይነት ነገሮችን ባለፈው 2 ቀናት በፊት ስለተዋየናቸው እንደዚህ ጥያቄ አንጠይቅም አሁን ወደ አክራሪ ሃይማኖተኞች ጉዳይ ለወስደ ነው ወደ ሆቃ ኻሪዲም ወይም ደግሞ የአክራሪ ሃይማኖቶችን ህግ ቢስሙት ያካሄደው ያለውን በትላንትናው ለተከታተለ ከሆነ በተለይ ቤተሰቦቻቸው የሞቱባቸው በጣም አማራው ነበር ህጉን ተቃውመው ሲናገሩ ያዩዋቸው እንዴት ነው አቶስ ነው እኔ ተከታትየዋለሁ ሁሉም አይደሉም እኔ ያንጨበጨበው የሰማው ያየሁት የለም የተቃወሙ አሉ ህጉ እንደዚህ ቀጥሎ አንዳንድ ነገሮች መስተካከል አለበት የሚሉ አሉ ከተለያየ መልካከት ጭራሽ የሚቃወሙት አሉ ከመጀመሪያው ውስጡን ዘርዝረው ሳያዩት ይሄን ነው ለመገንዘብ የቻልኩት ነው ትላንትም ተከታትየዋለሁ በትላንትናው ዕለት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋዜጣ ለመስጠት እና ብለው አስበው ነበር ሰዓት ከተቀጠረ በኋላ መጨረሻ ላይ እሳቸው ጠፉ ለምን ነው ይሄን ማን ያውቃል አሁን እንግዲህ ተቀናቃኞች መጣቃቸው ተቀናቃኞች አንድ ማን ሲደረደሩ ጊዜ ጫፋችሁ መዳቦ ብለው ነው መሰለኝ ከለከሏቸው ሁሉም ደንጋግተው ለሳቸው መልስ ለመስጠት በ8 ሰዓት ቀጠሮ ያዙ እሳቸው ደግሞ አይ ብለው በቃኝ ብለው ከ8 ሰዓቱ ቀጠሮ ተለዩ እና ራሳቸው ብቻቸውን ቤኔት ያይር ላምፒስ ለመስጠኛ ያይር ጎላር ወጣው ደነፉ ምን ማለት ነው ገና እኮ ነው ህጉ ገና ነው እንደሚባለው ከሆነ እስካሁን ድረስ በተለይ የሊኩድ አባላት ደጋፊዎች እንደ ከዚሁም አጽዮኑ ታዳቲት የሚባሉት እነሱ ውትድርና የሚያገለግሉም ኦሪትም አሉና አሁን እንደሚታየው ከሆነ የጥምሩ መንግስት ደጋፊ እንደሌለውና ግን በነገራችን ላይ የሊኩድ አባላት ማህሙድ አባስን የራአምን መሪ እባክና እገዘንና ህጉንና አስተላልፈው ጠይቀዋን ይባላል ምን ታውቀው ነገር አለ ይሄ ደግሞ ራስን ከፍ አድርጎ ለማሳየት የሚደረግ ጥረት አይመስልኝ ጭራሽ ማይመስለኝ ነገር ነው አሁን ምርጫው እየተቃረበና ፖለቲካ ሁኔታ እየተጣጣፈ ያለ ይሄን ነገር አውጥቶ አይ እርዳን መንሱር አባስ ብሎ መጠየቁ አለይ በጽሁፍ አለይና ሬኮርድ ማለኝ ብሏል እንዴት ነው አቶ ሽሎሞ ማውራት አለ ካለ ምንም ማውራት አያስፈልግም ይሄው ብለው ያውጡት በነገራችን ላይ አቶ ፋሲል ለምን ነው ህግ ጭራሽ ስለምን አስፈለገ እኔ ለምሳሌ አንተ ልጆች የኔ ልጆች ሁላችን ውትድርና ያገለግሉ ነው ህግ አለ ለምን ነው ይሄን 50,000 የኻሪዲዎችን ነፃ እንዲሆኑ ለምን አስፈለገ ነው ለምን አቶ ሽሎሞ ሁሉ ነገር ሮዛ አበባ ቢሆን ኖሮ ህግ ባላስፈለገ ነበር አይደለማ ህብረተሰባችን የተከፋፈለ ነው ተለያዩ አመልካቾች አሉት አሁን እርግጥ የሃይማኖት አክራሪዎችን ጉዳይ አስመልክቶ ህግ ይውጣ ቢባልም ይሄን ብሔራዊ አገልግሎትን ማስመልከት አረቦች መጠየቅ ያለባቸው ሁኔታ ነው ይሄን ብሔራዊ አገልግሎት ማስመልከት በተለያዩ ምክንያቶች ነፃ የሚሆኑትን ከውትድርና አገልግሎት ሃይማኖተኛ ያልሆኑትን
ቴላቪቭና አካባቢ የሚገኙት ሁሉ መጠየቅ ያለባቸው ነው። ስለዚህ እንደዛ ስለሆነ ሃይማኖት አክራሪዎችን ለማያስረስ ዘረ ሃይማኖት አክራሪዎች አሁን መስመር ላይ ወጡ ተጋነው ወጡ እንጂ ቁጥራቸው ከትንሽ ከፍተኛ ሆነ እንጂ ተመጣጣኝ በሆነ ደረጃ አረቦች አሉ። አረቦች የአንደና ልጆች የኔ ልጆች ውትድርና በሚያገለግሉበት ጊዜ ዩኒቨርሲቲ ዘንጠው ተብረው ኮሌጅ ዘንጠው ተብረው አቶ ፋሲል አረቦችን በተመለከተ እኮ ሁሉም መንግስት እስከ አረቦችን በተመለከተ እነሱም ቢሆኑ ውትድርና ባያገለግሉም እንኳን ብሔራዊ አገልግሎት ማገልገል አለባቸውና ለምን ይሄ መንግስት ለምሳሌ ወይም ለምን አይደረግም? መንግስት አቶ ሽሎሞ ይሄ መንግስት ብቻ አይደለም ማለት ያለው ከዚህ መንግስት በፊት የነበረው ይሄንን ለምንድን ነው አቀነባብሮ ያቀረበው? ሁሉን በሚመለከተው መልክ ቀርበው ውሳኔ እንዲስተላል አደረገው። የመንግስት ብቻ አይደለም ግናን የግራ ክንፎችና ማዕከላዊ ክንፎች የራሳቸው መንግስት ነበር። ሐሳቡን እኮ ተቀብያለሁ። አረቦችን በተመለከተ በፊተኛው የነበረው መንግስት ለዘብተኛ ከሆነ ያሁኑ መንግስት ቀይ ክንፍ መንግስት ነውና ሙሉ በሙሉ እኛ ቀኝ ነን ብለዋል። ስለዚህ ለምን ህጉን አይደነግጉትም? ምን ችግር አለ? ምንም ችግር የለም። ምናልባት ሊደረግ ይችላል በሚቀጥለው ምርጫ። አቶ ሽሎሞ አሁን የተፈጠረ ችግር አለ ሃይማኖት አክራሪዎችን በማስመልከት እና ሊፈረድ ያለውን ችግር ያው ከፍተኛው ፍርድ ቤት አስተላለፈው ውሳኔ መሰረት ያን ችግር ለማርገብና የመጨረሻ ደረጃ ላይ ለመድረስ የግዴታ ህግ ያስፈልጋል። በዚህ በሐሪዲዎች ጉዳይ አሁን ከፍተኛ ፍርድ ቤት ነው አጥፊ ማለት ነው? አዎ አጥፊ ነው አላልኩም። ጣልቃ ገብቶ ያለውን ተጨባጭ ሁኔታ ለውጦታል።